እናንተዬ ሰውን መርዳት፣ ማገዝ፣ ማቋቋም ካቃተን ዝም ማለት እንዴት ከበደን? ከቅርብ ጊዜ ወዲህ በጣም ብዙ ሰዎች ወደ ሶሻል ሚዲያ ይመጣሉ። የሚሞክሩትን ሐሳባቸውን፣ ምኞታቸውን፣ ራዕያቸውን፣ ችግራቸውን፣ ፈተናቸውን ይዘው ወደ ሚዲያ ይወጣሉ። ያን ጊዜ አይዞህ፣ በርታ፣ ቀጥል፣ ከጎንህ ነኝ እንደማለት ቡሊ ማድረግ፣ ማሳቀቅ፣ ማሸማቀቅ፣ መሳደብ፣ ሰዎች ህይወታቸውን እንዲጠሉ ማድረግ ኖርማል ነገር እየሆነ መጥቷል። እንዴት እዚህ ደረጃ ላይ እንደደረስን አናቅም። እንደ ኢትዮጵያዊ ይሄ የኛ እሴትም ባህሪም ልማድም አልነበረም። አሁን ግን እንደ ኖርማል ተቆጥሮ እህቶቻችንን ወንድሞቻችንን ወደ ሚዲያው ሲመጡ የኋላ ታሪካቸውን እየጎተቱ ደካማ ጎናቸውን እያነሱ እያሳቀቁ ሰዎች እንዲያፍሩ ራሳቸውን እንዲጠሉ ማድረግ ልማድ ሆኗል። ይህን ቪዲዮ ሼር፣ ኮፒ ሊንክና ዲዩት እንድታደርጉ ፈልጋለሁ። እኛ የእህቶቻችንና የወንድሞቻችን ደጋፊና አበርቺ እንጂ አሳቃቂና ገዳይ አይደለንም። ማንም ህይወቱን ይዞ ወደኛ ሲመጣ ማንም ያለፈ ታሪኩን ሲነግረን ቢማሩብኝ ብሎ እንጂ ነገ እየተነሳን እንድንሰድበው እንድናሳቅቀው አንገት እንድናስደፋው አይደለም። ታሪካችን ያለፈ ህይወታችን ኢትዮጵያዊነታችን የሚናገረው ተደጋጋፊ እንደሆንን እንጂ አንዳችንን የምናሸማቅቅ ክፉ ሰዎች አይደለንም። ከዚህ ወዲህ ወደ ሶሻል ሚዲያ የሚመጣውን ሰው በእግዚአብሔር ስም ለምናችኋለሁ የምናበረታ የምንደግፍ እንሁን። ትላንት የሆነ ሰው ቤት የገባ ሐዘን፣ ትላንት የሆነ ሰው ቤት የገባ ተስፋ መቁረጥ ነገኛ ቤት እንደማይገባ ማረጋገጫ የለንም። ስለዚህ ነግበኔ ነውና እህትና ወንድሞቻችን አዝነውና ተሰብረው ሲመጡ እናበርታ። ደካማ ጎናቸውን ብናውቅ እንኳን በጠንካራ ጎናቸው ቆመን እናንተ ጠንካሮች ብርቶች ናችሁበት። ዛሬ አንድን ቀን በጽናት መዋል ከባድ በሆነበት በዚህ ጊዜ ፈተናቸውን የተቋቋሙ ሰዎችን እንደ ቀላል አንውሰዳቸው፣ አንስደብ፣ አናሳቃቸው። አደራ ነው የምላችሁ። አመሰግናለሁ።